ታሪኩ የሚያተኩረው ሶኒያ በተባለች በአንዲት ልጅ ላይ ነው። የሶኒያ ጎሳ ከጊዜያት በፊት ሂርካኒያ በምትባል ቦታ ላይ በሰላም ይኖሩ ነበር። የነሱ ጎሳ አባላቶችም ለተፈጥሮና ለተለያዩ እንስሳቶች ልዩ ፍቅር አላቸው። በዚህም ምክንያት የሚኖሩበት ቦታ በሙሉ በአረንጓዴ የተሸፈነ ሲሆን ትላልቅ እንስሳቶችም ከነሱ ጋር እንዲኖሩ ፈቅደውላቸዋል። በዚህ ተቃራኒ ደግሞ ከነሱ በትንሽ ርቀት ላይ የሚገኘው ንጉስ ይህንን ነገር አልወደደውም። እንስሳትና ተፈጥሮን የሚጠላ በሳይንስ ብቻ የሚያምን አንድ ክፉ ንጉስ ነው። እናም ይሄ ንጉስ ሶኒያ አይኗ እያየ ቤተሰቦቿና የጎሳ አባላቶቿን በሙሉ ያስገደለባት ሲሆን ከተወሰኑ ህጻናት ጋርም ወደ ጫካ አምልጣ በህይወት የተረፈችው ሶኒያና የተወሰኑ ልጆች ናቸው። በሚያሳዝን ሁኔታ ግን ሶኒያ በአሁኑ ሰዓት እነዛ ልጆች የት እንዳሉ አታውቅም። እናም ያላትን ካርታ በመጠቀም ልጆቹን በየቦታው እየፈለገቻቸው ነው። በሌላ በኩል ከዓመታት በፊት በዛ ጨካኝ ንጉስ የተጀመረው መንግስት አሁንም ድራገን በሚባል ሰው እየተመራ የሚገኝ ሲሆን የዚህ ሰው ወታደሮች እንስሳትን እያሳደዱ መግደልና አካላታቸውን መቆራረጥ የዕለት ተዕለት ስራቸው ነው። በአሁኑ ሰዓት ድራጎንን ኃያል ከሚያደርጉት ነገሮች መካከል አኒዣ የተባለችው ሴት ነች። አኒዣ ሁሌም ከሱ ጎን የማትለይ ጨካኝ ነፍሰ ገዳይ ስትሆን ለድራጎን በህይወት መቆየትና ኃያልነትም ዋነኛው ሚስጥር እሷ ነች። ይህ በእንዲህ እንዳለ ሶኒያ እነዚህ ገዳዮች በየጫካው እየተዟዟሩ እንስሳትን በሚገሉ ሰዓት እሷም በተመሳሳይ ጊዜ ጓደኞቿን እየፈለገች ስለነበር ክፋታቸው አሁንም ድረስ እንዳለ ተመልክታለች። አንድ ቀንም በድብቅ ወደ ንጉስ ድራጎን ግዛት ተደብቃ በምትገባ ሰዓት የንጉስ ድራጎን ሰዎች ትላልቅ ፍጥረታቶችን በአንድ ትልቅ እስር ቤት ውስጥ እንደሚሰበስቡ ትመለከታለች። ንጉስ ድራጎን በበኩሉ እነዚህን እንስሳቶች የማይገላቸውና ሰብስቦም የሚያስቀምጥበት ዋነኛ ምክንያት በተለያየ ጊዜ ከሱ ጋር ያልተስማሙ ሰዎችን ሲያስራቸውና እነዛን እስረኞች ማሰቃየት ሲፈልግ ሰዎቹን ከነዚህ ትላልቅ አውሬዎች ጋር እንዲፋለሙ ለማድረግ ሲለው። እናም በአሁኑ ሰዓት ከሰዎች ጋር እንዲፋለሙ ተብለው በርካታ ትላልቅ አውሬዎች ታስረው ይገኛል። ታዲያ ይህንን ጭካኔ በርቀት የተመለከተችው ሶኒያም ከዚህ በላይም ጭካኔውን እንዲቀጥሉበት ስላልፈለገች ወደ መሃል በመግባት ከአኒዣ ጋር መፋለም ትጀምራለች። ኃይለኛዋ ነፍሰ ገዳይ አኒዣም በበኩሏ በጣም ብዙ ልምዶች ስላሏት ከሶኒያ ጋር ለመፋለም አልከበዳትም። እናም ሁለቱም እኩል በኩል በሚባል ደረጃ ሲፋለሙ ከቆዩ በኋላ በመጨረሻም ሶኒያ ድል ቀንቷት ብልጫውን የወሰደች ሲሆን በሚያሳዝን ሁኔታ ግን በንጉስ ድራጎንና በሌሎቹ ሰዎች ተይዛለች። ሶኒያም ከተያዘች በኋላ ራቁቷን ሰቅለዋት የመጣችበት ዓላማ ምን እንደሆነና ለምንስ ከነሱ ጋር እንደምትፋለም እየጠየቀች ነው። ታዲያ ሶኒያ ጥያቄዎቹን እንድትመልስ ተብሎ የሁሉ ስቃይ በሚደርስባት ሰዓት አንድም ቃል ከአፏ አልተነፈሰችም። የሁሉ ስቃይ በሚደርስባት ሰዓት እሷ የምታስታውሰው ያኔ ቤተሰቦቿ ሲገደሉባትና ከተወሰኑ ህጻናቶች ጋር እሷ ወደ ጫካ ስገባ ያለውን ጊዜ ነው። ትዕይንቱ ሲቀየር አኒዣ ወደ ሌሎች እስረኞች ጋር ልትቀላቀል በመንገድ ላይ ትገኛለች። በዚህን ጊዜም የምትወደው ፈረሷን የድራገን ሰዎች እየደበደቡት የተመለከተች ሲሆን የያዟትን ጥበቃዎች ደብድባ በማምለጥም ፈረሷን ሲደበድቡ የነበሩትን ወታደሮች እጇን በታሰረችበት ሰንሰለት አንድ በአንድ ደብድባቸዋለች። በሚያሳዝን ሁኔታ ግን አሁንም በድጋሚ በድራገን ሰዎች በመያዟ ምክንያት ራሷን እስክስት ደብድበዋት ከሌሎች እስረኞች ጋር አስቀምጠዋታል። ትዕይንቱ ሲቀየር ሶኒያ ራሷን ከሳተችበት ነቅታለች። በዚህን ጊዜም አንዲትን አሮጊት ሴትዮ በመያዝ ከዚህ እንድወጣ ማታረጉኝ ከሆነ እገላታለሁኝ ስትል ሰዎቹን ታስፈራራለች። የዚህን ጊዜም ከሰዎቹ መካከል አንዱ ይችን ሴትዮ ብገያትም ባገያትም እኛ ምንም ጉዳያችን አይደለም፣ እሷም ልክ እንደኛ አንዲት ተራ እስረኛ ነች በማለት እዚህ ውስጥ ያሉት በሙሉ እስረኞች እንደሆኑና የሚገኙትም ከምድር ጠለቅ ብሎ በተቆፈረ ጉድጓድ ውስጥ እንደሆነ ይነግሯታል። ይህ በእንዲህ እንዳለ ድራገን ከዶክተር ጋር በመሆን አዲስ ምርምር ለማግኘት እየሰራ ይገኛል። ይሄኛው ምርምራቸው እንስሳትና ሰዎችን በሳይንሳዊ መንገድ መቆጣጠር የሚያስችላቸው ሲሆን በአሁኑ ሰዓትም ዶክተር ያገኘው መረጃ በመጠቀም የተወሰነ ያህል ምርምሩን ማስኬድ ችሏል። ከዚህ የበለጠ ግን ኃያል እንድንሆን የግዴታ የዚህን መጽሐፍ ግማሽ ማግኘት አለብን በማለት ከዚህ በፊት የሶኒያ ጎሳዎች ይጠቀሙበት የነበረውን የጥበብ መጽሐፍ ያሳየዋል። ታዲያ በአሁኑ ሰዓትም ድራጎን የሶኒያ የተቀሩትን ቤተሰቦች እያፈላለገ የሚገኝበት ዋነኛ ምክንያትም
ከዚሁ መጽሐፍና ከሚያውቁት ጥበብ የተነሳ ነው። ወደ እነ ሶኒያ ጋር ስንመለስ እስረኞች በሙሉ ተስፋ ቆርጠው ተቀምጠዋል። ታዲያ በዚህ ጊዜ ሶኒያ ካሉበት ጥልቅ ጉድጓድ ለመውጣት እየሞከረች የነበረ ሲሆን በመጨረሻም ጫፍ ላይ ወጥታ እስክታሳያቸው ድረስ ሁሉም እንደ እብድ እየቆጠሯት ነበረ። ሶኒያ ግን በሚገርም ሁኔታ ይሄንን አሳክታ ጫፍ ላይ መውጣት ብችልም ከላይ ቦታውን ይጠብቁ የነበሩ ጥበቃዎች በመኖራቸው ምክንያት በድጋሚ ተይዛ ወደ ጉድጓዱ ተመልሳለች። በአሁኑም ስትመለስ እስረኞቹ ስለዚህ ቦታ ሕግ እየነገሯት ነው። እዚህ ውስጥ ያሉት አብዛኞቹ ሰዎች የሰረቁና ጥፋት ያጠፉ ሰዎች ናቸው። እናም በንጉስ ድራገን ሕግ መሰረት ከዚህ ለመውጣት ደግሞ ከትላልቅ አውሬዎች ጋር መፋለምና ማሸነፍ ይጠበቅብናል። ካለበዛ አንቺ እንደምትዩ ተንጠላጥሎ ወይም እነሱን ተፋልሞ ማምለጥ አይቻልም በማለት ያላቸው አማራጭ ድራገን ከዚህ በፊት እያሰራቸው የነበሩትን ግዙፍ አውሬዎች መፋለም እንደሆነ ነግረዋታል። ይህ በእንዲህ እንዳለ ኦሰን የተባለ ከታሳሪዎች መካከል አንደኛው ሰው ከሶኒያ ጋር በጣም ተቀራርቧል። ኦሰን በርካታ ጊዜ ታስሮ የሚያውቅ ሰው ሲሆን አንድም ቀን ግን በአውሬዎቹ ተሸንፎ አያውቅም። እናም እንዴት መፋለም እንዳለባትና በአውሬዎቹ ከመበላት አሊያም ከትልቁ ገደል ላይ ከመወርወር እንዴት ራሷን እንደምትጠብቅም እያስተማራት ነው። ትዕይንቱ ሲቀየር እስረኞች በአሁኑ ሰዓት ከአውሬዎች ጋር የሚፋለሙበት ሰዓት ደርሷል። በዚህም ጊዜ ሁሉም ቆንጆ የሆነ የጦር መሳሪያ እየታጠቁ የነበረ ሲሆን በቦታው ላይ የመጀመሪያዋ የሆነው በዛ ላይ ትዕቢተኛ የሆነችው ሶኒያ ግን የተሰጣት የእንጨት ሰይፍ ሲሆን ጋሻዋም እንዲሁ ተራ እንጨት ነው። ታዲያ ምንም እንኳን ሶኒያ የማይረባ መሳሪያ ቢሰጧትም በጨዋታው መጨረሻ ላይ በሕይወት የተረፉት እሷና ፔትራ ብቻ ናቸው። በጨዋታው ላይ ደግሞ ሁለት አሸናፊ መኖር አይችልም። የግዴታ አንደኛቸው አንዳቸውን መግደል ስላለባቸው ሶኒያ ፔትራ እንድትገላት ትዕዛዝ ተሰጥቷታል። ሶኒያ ግን ይህንን ሐሳብ አልተቀበለችም። የንጉሱንም ሐሳብ በምትቃወም ሰዓት ከንጉስ ወታደሮች መካከል አንደኛው ፔትራን በቀስት የገደላት ሲሆን ሶኒያንም እንዲያጠቋት በርካታ ወታደሮች ወደ ውስጥ ተልከዋል። ታዲያ ሶኒያ መግደል ማትፈልገው ንጹሃንን ነው እንጂ እሷን ሊገሏት የመጡትን ሰዎች የመፋለም ምንም ችግር የለባትም። በድራገን የተላኩትን እያንዳንዱን ወታደሮች ገላቸው የጨረሰች ሲሆን ይህ ጥበቧን መላውን የአካባቢውን ነዋሪዎችና ንጉስ ድራገንንም ሳይቀር አስገርሞታል። ትዕይንቱ ሲቀየር እስረኞች በድጋሚ ወደሚታሰሩበት ጉድጓድ መጥተዋል። አሁን ላይ ንጉስ ድራገን በራሱ መቆጣጠር የሚችለውን አውሬ ቴክኖሎጂ እየሰራ ስለሚገኝ ይህንን እስኪሞክርባቸው ድረስ ማናቸውም ቢያሸንፉም እንኳን ነፃ መውጣት አይችሉም። ይህ በእንዲህ እንዳለ ዶክተር ያለውን ዕውቀት በሙሉ ተጠቅሞ አውሬዎችን እንዴት መቆጣጠር እንደሚቻል የሚገርም ሪሞት ሰርቶ አሳይቶታል። ታዲያ ድራጎን አውሬዎችን ብቻ ሳይሆን የሰዎችንም አእምሮ መቆጣጠር የፈለገ ሲሆን ይህንን ለማድረግ ግን ዶክተር ግዴታ የሶኒያ ጎሳ ግማሽ መጽሐፍ እንደሚያስፈልግ ይነግረዋል። ታዲያ በጊዜው ድራጎን ሶኒያን ወደ መሃል በማስመጣት የዚህን መጽሐፍ ግማሽ የት እንዳለ ታቅ እንደሆነ ቢጠይቃትም ሶኒያ በልጅነቷ ይህንን መጽሐፍ በደንብ ቤተሰቦቿም የአካባቢውም ሰዎች ሲጠቀሙት ብታይም ጥበቡ ለእንዲህ አይነት ክፉ ንጉስ አይገባውም በማለት ለጥያቄዎቹ አንድ ምላሽ አልሰጠችውም። በዚህ የተናደደው ንጉስ ድራገን ደግሞ ያለ ፕሮግራማቸው ምንም ሳይዘጋጁ በምሽት ከአውሬ ጋር ሊያፋልማቸው ነው። ይህንን ቪዲዮ እስካሁን እያያችሁት ከሆነ ፊልሙ ተመችቷችኋል ማለት ነው። ታዲያ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እኔም ማገዙ እንዳትረሱ። በአሁኑ በሚደረገው ፍልሚያ ላይ ሶኒያ እንድትካተት አልተፈለገም። የዚህ ዋነኛ ምክንያቱ ደግሞ ንጉስ ድራገን እሷ ካለች ሁሌም እንደሚያሸንፉ ስለሚያውቅ እሷ በሌለችበት አባላቶቹን ለማስገደል ብሎ ነው። በፍልሚያው ሰዓት ከአውሬው በተጨማሪ በርካታ ወታደሮች በፈረስ ወደ መሃል ገብተው የነበረ ሲሆን ሶኒያም ቢሆን ይህንን ውድድር ለመካፈል ቆንጆ የሆነ የትጥቅ ልብስ በመልበስና ጠንካራ የሆነ የብረት ሰይፏን በመያዝ ወደ መሃል ሜዳ መጥታለች። ይህንን የተመለከተው ንጉስ ድራጎንም የምታውቀው ሚስጥር ብትናገር ጓደኞቿ በሙሉ በህይወት እንደሚተርፉ ተናግሯል። እማትናገሪ ከሆነ ግን ይሄ ሁሉ የከበቧችሁ ወታደሮች አንድ በአንድ ይገሏቸዋል። ምናልባት እነሱን ብታሸንፉ ደግሞ ይሄው በሪሞት መቆጣጠረው ይሄንን የመሰለ አውሬ አለኝ እሱ ያጠፋሻል በማለት ሶኒያን ሚስጥሩ እንድትናገር እድል እየሰጣት ነው። ይሁንና ሶኒያ አሁንም ድረስ ምንም ለመናገር ፈቃደኛ ባለመሆኗ ምክንያት ድራገን አውሬውን ወደ እነሱ ላይ ለቆባቸዋል።
ይህንንም አውሬ የተቆጣጠረው በርካታ ሰዎችን ወደ ገደል ውስጥ የጣላቸው ሲሆን ሶኒያም አውሬው እንዴት እንደዚህ ብልሃት ሊኖረው ቻለ ብላ በደንብ በምትመለከት ሰዓት ድራገን የአውሬው ጀርባ ላይ በተገጠመው መሳሪያ አማካኝነት እንደሚቆጣጠረው ግልጽ ይሆንላታል። እናም ወዲያውኑ በመሄድ ይሄንን መሳሪያ ከጀርባው ላይ የነቀለች ሲሆን ከዛች ደቂቃም ጀምሮ አውሬው ከንጉስ ድራገን ቁጥጥር ውጪ ሆኗል። ይሄ ማለት ግን አውሬነቱን ቀይሮታል ማለት አይደለም። አሁንም ቢሆን እነ ሶኒያን ለመግደል እየሞከረ የነበረ ሲሆን ሶኒያ ግን ከልጅነቷ ጀምሮ ጎሳዎቿ ከአውሬዎች ጋር እንዴት መግባባት እንዳለባት አስተምረዋት ስለነበር እነሱ ጠላቶቹ እንዳልሆኑና በምላሹ ጠላቶቹ ንጉስ ድራገን እንደሆኑ በመንገር አውሬውን ፊቱን ወደ ንጉስ ድራገን እንዲያዞር አድርጋለች። በተጨማሪም እነ ሶኒያ ንጉስ ድራገን በጣም የሚተማመኑበትን ቴክኖሎጂ ሙሉ በሙሉ አጋይተውባቸው ከቦታው ላይ ማምለጥ ችለዋል። ከዚህ ግርግር በኋላ ድራገን ከአኒዣ ጋር አንድ ክፍል ውስጥ ለብቻው ይገኛል። ቀኝ እጁ ሆና በቅጥር ነፍሰ ገዳይነት ለምታገለግለው አኒዣም የሶኒያን ጭንቅላት ቆርጣ ካመጣችለት እንደሚያገባትና ንግስት እንደሚያደርጋትም ቃል ገብቶላታል። ይህ በእንዲህ እንዳለ እነ ሶኒያ ከንጉስ ድራገን ካመለጡ በኋላ በአንድ ቦታ ላይ ተሸሽገው ይገኛሉ። እቅዳቸውም ከተቀሩት ከነሶኒያ ጎሳ ጋር በመገናኘት ንጉስ ድራጎንን እስከ መጨረሻው አጥፍቶ ለእንስሳቶችም ለተፈጥሮም ለራሳቸውም ፍጹም ሰላም መፍጠር ነው። በሌላ በኩል በአንድ ጊዜ ከነብሰ ገዳይነት ወደ ንግስትነት ለመቀየር የጓጓቸው አኒዣ ሶኒያን አንገቷን ቆርጦ ወስዶ ለንጉስ ድራገን ለመስጠት በየጫካው እየተዟዟረች እየፈለገቻት ነው። ይህ በእንዲህ እንዳለ እነ ሶኒያ ከተቀሩት የጎሳ አባላቶቻቸው ጋር መገናኘት ችለዋል። ከነዚህ አባላቶች ጋርም ከተገናኙ በኋላ በአሁኑ ሰዓት ድራገን የሚፈልገው መጽሐፍ በእነሱ እጅ ላይ እንደሚገኝም አውቀዋል። ይህ መጽሐፍ በእነሱ እጅ ላይ ሊኖር የቻለው በአንድ ትንሽ ልጅ አማካኝነት ነው። በጊዜው የነሱ ጎሳ ቄስ የነበረው ሰው ይህንን መጽሐፍ እየጠበቀው የነበረ ሲሆን ቄሱ ግን ተይዞ በዛ ክፉ ንጉስ አማካኝነት በሚገደል ሰዓት ልጅየው የቀረውን መጽሐፍ ይዞ ጠፍቶ ነበረ። እናም በአሁኑ ሰዓት ይሄ መጽሐፍ በዚህ ልጅ አማካኝነት እነ ሶኒያ ጋር ደርሷል። ይህ በእንዲህ እንዳለ ከብዙ ፍለጋ በኋላ በስተመጨረሻም የድራጎን ጦር እነ ሶኒያ ያሉበትን ቦታ አግኝቶ ዙሪያቸውን ከበዋቸዋል። እነ ሶኒያንም ከሁሉም አቅጣጫ እሳት እየጣሉባቸው ያሰቃዩአቸው የነበረ ሲሆን የሶኒያን አንገት ቆርጣ ካመጣች ንግስት እንደምትሆን ቃል የተገባላት አኒዣም በጊዜው ከሶኒያ ጋር ብቻ ለብቻ እየተፋለመች ነበረ። በአንድ ጊዜ ከነብሰ ገዳይነት ወደ ንግስትነት መሸጋገር ማለት ቀላል ነገር አይደለም። እናም አኒዣ ይህንን ለማሳካት ጫፍ ላይ የምትገኝ ሲሆን ሶኒያን ሆዷ ላይ በሰይፍ ወግታታለች። ቀጥሎም አንገቷን ቆርጣ ልትወስድ በነበረ ሰዓት ነገሩን ሲመለከት የነበረው የሶኒያ ፈረስ በመሃላቸው በመግባት የሶኒያን ሕይወት አትርፎታል። የሁሉ ነገር ከሆነ በኋላ ፈረሱ ሶኒያን ወደ አንድ ቦታ አምጥቷታል። በዚህ ቦታ ላይ የነ ሶኒያ ጎሳዎች የእምነት ስርዓታቸውን ይፈጽሙ የነበረ ሲሆን በቦታው ላይ የሚያምኗቸው አማልክቶችም ለሶኒያ ኃይል ሰጥተዋት ከዚህ በፊት በአኒዣ የተወጋችው ቁስሏም ሽሮ እንደ አዲስ ተነስታለች። ምንም እንኳን ተሳክቶለት ድራጎን ደግሞ ሶኒያን በእጁ ማስገባት ባይችልም ለጎሳው ዋና የሆነችውን ቄስና መጽሐፉን ማግኘት ችሏል። በሚያሳዝን ሁኔታ ግን ይህችን ቄስ ማንም ሰው ሊገላት አልቻለም። ምክንያቱም እሷን ከገደሏት የሚፈጸም ኃይለኛ ትንቢት እንዳለና እልቂት እንደሚመጣ ሁሉም ወታደሮች ያምናሉ። በፈጣሪና በእንደዚህ አይነት ነገር የማያምነው ድራጎን ደግሞ እናንተ ካልገደላችኋት እኔ ገላታለሁኝ በማለት ይህችን ሴት ለመግደል ወደፊት በሚመጣ ሰዓት ሶኒያ በትክክለኛው ሰዓት ሴቲቷ ከመገደሏ በፊት በቦታው ላይ ደርሳለች። የተወሰኑ ወታደሮችም አብረዋት ይገኙ የነበረ ሲሆን እነዚህ ወታደሮችም የድራጎንን ወታደሮች እየገደሏቸው ነው። በትላንትናው ዕለት የድራጎን ወታደሮች ከነሶኒያ ጎሳ ጋር ሲፋለሙ ስለነበር አብዛኛዎቹ ሞተው አልቀዋል። እናም የድራገን ወታደሮች መመናመን ለነሶኒያ ቆንጆ ድል የሰጣቸው ሲሆን በዛ ላይ በአማልክቶቹ እንደ አዲስ የተቀባቸውና የተወለደችው ሶኒያም ኃይለኛ ፓወሯን ይዛ እያንዳንዳቸውን እየገደለቻቸው ነው። በሌላ በኩል ድራጎን መጽሐፉን ካገኘው በኋላ ሲያስበው የነበረውን አይነት ፓወር ሊያገኝ አልቻለም። በመጨረሻም አኒዣን ያለሽኝ ተስፋ አንቺ ነሽ፣ ሂጂና ሶኒያን ግደያት ንግስት ትሆኛለሽ በማለት በሚለምናት ሰዓት አኒዣ በአማልክት የተቀባችን ሴት ማሸነፍ እንደማትችል በግልጽ ነግረዋለች።
እናም ድራገን ሳይገለኝ ቀድሜ ልግደለው በማለት በቢላዋ ሆዱን በመወጋው ሰዓት ድራጎንም እንደዛው በተመሳሳይ የሷንም ሆድ ሞጋቱን ትመለከታለች። በሌላ በኩል ወታደሮቹን በሙሉ በቀስት ገላ የጨረሰችው ሶኒያ ወደ ውስጥ በመገባ ሰዓት ድራጎንና አኔዥያ እርስ በእርስ መወጋጋታቸውን ትመለከታለች። ቢሆንም ድራገን ግን ከዛ ቦታ ላይ ለማምለጥ አላቃተውም። እንደምንም ወደ አንድ ጫካ ገብቶ ያመለጠ ሲሆን ሶኒያም ቢሆን እሱን ተከትለው እዛው ያለበት ጫካ ድረስ መታለች። ታዲያ በዚህን ጊዜም ድራጎን ኃይል ይሰጠኛል ብሎ ሲያፈላልገው የነበረውን መጽሐፍ እየቀደደ እየቦጫጨቀ ሲጥለው የነበረ ሲሆን ሶኒያም እዚህ መጽሐፍ ላይ ምንም የተለየ ፓወር እንደሌለ ተነግረዋለች። ይህ መጽሐፍ ማለት መድኃኒቶች እንዴት እንደሚቀመሙ የሚያሳይ የጥበብ መጽሐፍ ነው። እናም ከሁሉም በላይ የሆነው ትልቁ ፓወር ከእንስሳት ከእጽዋትና ከዓለም ጋር በፍቅር መኖር ነው። ይህ መጽሐፍ ላይ የሚገኘው ጥበብም ይኸው ነው በማለት ድራጎን እስከዛሬ የለፋው በከንቱ መሆኑን ተናግረዋለች። በዛው ሰዓትም ሆዱ ላይ በአኔዥያ ተወግቶ የነበረው ድራጎን ላይመለስ አሸልቧል። ከዛ ጊዜ በኋላ ሶኒያ ወደ ጎሳዎቿ በመመለስ ይህንን ቦታ እንዲወርሱት የራሳቸውንም አናኗር ዘርግተው ከተፈጥሮ ጋር በሰላም እንዲኖሩ ተናግራለች። ከዛም እሷ ፈረሷን ይዛ ከዛ ቦታ ለቃ ሄደች ሲሆን ከዛም በሩቅ በሚገኝ ከተማ ላይ ቁማር እየቆመረች የጩቤ ጥበቧን ለሰዎች እያሳየች ቆንጆ ህይወት እየመራች ነው። እናም ጠላት በሚመጣባቸውና ጎሳዎቿ የሷን እርዳታ በሚያስፈልጉ ሰዓት ደግሞ እዚሁ ያለችበት ከተማ ድረስ በመምጣት የሚጠሯት ሲሆን ሶኒያም በመሄድ ጠላቶቻቸውን ያለምንም ምሕረት ከአፈር ትቀላቅላቸዋለች።